የመካከለኛው ዘመን ቸነፍ የጀመርነውን የመድኃኒት ታሪክ ከሜሶፖታሚያ ወደ ግብጽና ኢትዮጵያ ከዛም ግሪክና ሮም ያለን የአረቡን ዓለም ባለፉት ክፍሎች ተመልክተናል። በቀጠሯችን መሰረት ለትረካችን የታሪክን የጊዜ መስመር ተከትለን በመካከለኛው ዘመን በአውሮፓ የተፈጸመውን ልናይ ደርሰናል። እነሆ ባለፈው እንደበረርንበት ዘመኑ ለአውሮፓውያን በማህበራዊና ፖለቲካዊ መቃወሶች ከገዳይ በሽታዎች ጋር ተዳምሮ አስከፊ ነበር። ጥቁር ሞት ወይም ብላክ ዴዝ የተባለው አስከፊ ወረርሽኝ አህጉሪቷን ጆሮዋ ጭው እስኪል መጥቷታል። ምናልባት ከማዕከላዊ እስያ በ1347 ዓ.ም እንደገባ የተገመተው ይህ በሽታ አጥቁቶት በቆየባቸው 4 ዓመታት የአህጉሪቱን 50 በመቶ የህዝብ ብዛት ማለትም ወደ 50 ሚሊዮን የሚጠጋ ሰው እምሽክ ስላደረገ ይረገማል። በእርግጥ አውሮፓ የበሽታ ወረርሽኝ ብርቋ ባይሆንም በጭካኔ ጥቁር ሞትን በተስተካከለ ግን ተጎብኝታ አታውቅ። መዛግብት በመረጃነት የመጀመሪያው የቸነፈር ወረርሽኝ አድርገው የመዘገቡት በሮም አገዛዝ ዘመን ከ165 እስከ 180 ዓመተ ምህረት ባሉት ዓመታት ውስጥ ወደ 5 ሚሊዮን የሚጠጉ ሰዎችን የረሸነው አንቶኒን ቸነፈር ወይም ፕላግን ነው። በ541 ዓመተ ምህረት ቁስጥንጢንያን ክፉኛ ከመሬት ደባልቆ ወደ መላው የምስራቅ የሮም ግዛት በመስፋፋት 25 ከመቶ የሚሆነውን ህዝብ የፈጨውን የቸነፈር ወረርሽኝ በተከታይነት ታሪክ ያስበዋል። ወረርሽኙ ለብዙ ወራት ከተማ ውስጥ በየማለዳው እስከ 5000 ሰዎች እየረፈረፈ ማዘጋጃ ቤቱን በአስክሬን ቀበራ እንዲቸገር እንዳደረገ አጥኚዎች ደርሰዋል። ይሁን እንጂ ከ1347 እስከ 1351 ዓመተ ምህረት አህጉሪቱን እንደተቆጣጠረው ጥቁር ሞት በከፋ ሐዘን ያቆራፈዳት የለም። ክስተቱ የሰውን ስልጣኔ ከመሰረቱ በማናወጥ የተሳለቀበት ነበር። በሽታው ከማዕከላዊ እስያ በአይጦች ተደብቆ በቁንጫዎች ሊተላለፍ በመርከቦች ተጭኖ ባህር አቋርጦ አውሮፓ እንደገባ ይታመናል። ስዊዘርላንዳዊው የማይክሮባዮሎጂስት አሌክሳንደር የርሴኒ በ1894 ዓ.ም አግኝቶት በስሙ በተሰየመው የየርሴኒያ ፔስቲስ የባክቴሪያ ዝርያ ቁንጫዎቹ የተበከሉ ነበሩ። ቁንጫዎቹ አይጦች መነሻቸው እንጂ አይቆዩባቸውም። ወደ ሰዎች ይሸጋገሩና የየርሴኒያ ፔስቲስ የህይወት ዑደት ያስቀጥላል። ባክቴሪያው በሰውነት ክፍሎች የተለያዩ ስፍራዎችን ለይቶ ያጠቃል። የዚህ ባክቴሪያ ሩሩ አጠቃቅና ቀላሉ ብሽሽቶች ላይ የሚያደርገው ነው ቡቦኒክ ቸነፈር የሚባለው። በብሽሽቶች ውስጥ ይሰፍርና እባጭ ይፈጥራል። ወቅቱ ያደገ ለመጣው የህክምና ዘዴ ጀርባውን የሰጠ ነበርና ለቡቦኒክ ቸነፈር መፍትሄ አልፈለገም። ወረርሽኙ ያለ ህክምና ሲተው የሞት መጠን ከ50 እስከ 60 መሆኑ በእጅ እንጂ በያዘ በሳምንት ለሞት ያንቀለቀለ በሚያደርስ በዚህ ወረርሽኝ አህጉሪቱ ባዶ በሆነች። ለዚሁ ነው አዛኝ የተባለው። ሳምባን ደርሶ ጥቃቱን የሚፈጽመው ጨካኙን የሳምባ ቸነፈር ኒሞኒክ ፕላግ ይባላል። በጣም አውዳሚና ፈጣን ስለሆነ የሳምባ ምች በማስከተል ብዙውን ጊዜ በ24 ሰዓታት ውስጥ ይገድል ነው። በሽታው ማትረፍ የሚባል ነገር አያውቅም። ያጠቃውን ሁሉ የመግደል ውጤታማነት ነበረው። በገዳይነቱ ሌላው የሚስተካከለው ባክቴሪያው ደምን ሲመርጥ የሚፈጠረው የደም ቸነፈር ወይ ሴፕቲሴሚክ ፕላግ ነው። ባክቴሪያው የደም መመረዝንና የህብረ ህዋስ መበስበስን ያስከትላል። የተጠቁ የሰውነት ክፍሎች የመልክ ለውጥ በማምጣት ስለሚጠቁሩ ጥቁር ሞት ተብሏል። ሙሉ በሙሉ ገዳይ ነው። የመካከለኛ ዘመን ብቻ ስጋት እንዳይደለ ራሱን ዛሬም ድረስ በማዝለቅ ያስመሰከረው ጥቁር ሞት በ2017 እንደ አውሮፓውያኑ አቆጣጠር ማዳጋስካር በሳምባ ቸነፈርነት ተከስቶ 2417 ሰዎችን በማጥቃት አለሁኝታውን አሳውቋል። ወቅታዊ የአንቲባዮቲክ ህክምና ኢንፌክሽኑን በማከም ረገድ ውጤታማ ስለሆነ አፋጣኝና ጠንካራ የአንቲባዮቲክ ህክምና እርምጃ ቢወሰድም እንኳ የሞት መጠን ወይም ኬዝ ፌታሊቲ ሬት 8.6 ከመቶ አድርሶ 209 ታማሚዎችን ከመግደል አልቦዘነ። ወደ ሰዎች አስተላላፊዋ ቁንጫ ተሸካሚ ብክል አይጦች እስካሉ ቁጥራቸውን መቀነስ እንኳ ቢቻል እንደ ውሻ፣ ድመት ባሉ እንስሳት ጥገኛው ተህዋሲ የየርሴኒያ ፔስቲስ እየበከለ መኖሩን ስለሚቀጥል በሽታው ተጠብቆ ቆይቷል። እንደ ዓለም ጤና ድርጅት ሪፖርት ቸነፈሩ አሁንም በዓለም ክፍሎች የተለመደ በሽታ ሆኖ ማዳጋስካር፣ የኮንጎ ዲሞክራቲክ ሪፐብሊክ፣ ህንድ፣ ቻይና፣ ፔሩና አሜሪካን አልፎ አልፎ ያጠቃል። ወረርሽኙ በመካከለኛው ዘመን ለብዙ ህዝብ ማለቅ ምክንያት እንዲሆን በእርግጥ የፍቱን መድኃኒት መገኛ ጊዜ መቅደሙ ነበር። በወረርሽኙና
ቸነፈሩን ለማከም የሚያስችል የመጀመሪያ ውጤታማ አንቲባዮቲክስ በተገኘበት ጊዜ መካከል የ600 ዓመታት ያህል ክፍተት አለ። ሌላው ቢቀር አምጪው ተዋሲ መጠናት የጀመረው በሽታው ከታወቀ ከ500 ዓመታት ገደማ በኋላ ነው። ስለዚህም መሰረታዊ መንስኤውን የተወ ሕክምና ዘዴ እንደ ትኩሳትን የመቀነስ ችሎታ ያላቸውን ገላ ቀዝቃዥ የማስታገጃ መድኃኒቶችን መጠቀም ነበር የወቅቱ የመፍትሄ ስልት። የጥቃት መጠኑ ዝቅተኛ ወይም አዛኝ በሆነው የጥቁር ሞት ከሳሽ ተህዋሲ የብሽሽት ቁስለት ላይ ከእጽዋት በሚዘጋጁ ቅመም ጭቃዎች በመድኃኒትነት መልክ ይቀባሉ። መድኃኒትን መሰረት ያደረገ ሕክምና ውጤታማ የመሆን አቅም ከጎደለው ካህናትና ጠንቋዮች የወቅቱ የተለመዱ አማራጮች ነበሩ። መካከለኛው ዘመን የሰው ልጅ የህይወት ዘመን በአማካይ በ30 ዓመታት እንዲገደብ በአስገዳጅ እውነቶች የተሞላ እንደሆነ ይታመናል። በወቅቱም እንቆቅልሽ በነበሩ ባክቴሪያና በቫይረስ የሚመጡ ወረርሽኞች ሰዎችን ለሞት ዳራጊ መንስኤዎች ነበሩ። ሌሎች ምንነታቸው ያልታወቁ በምርምር ያልተደረሱ መከሰታቸውና ጉዳታቸው ብቻ በታሪክ መዛግብት የሰፈሩ ለሰው ልጅ መኖር ጠንቅ ነበሩ። በየወቅቱ የሚከሰቱትን የተለያዩ በሽታዎች ለመጋፈጥ ከጉዳታቸው በጥቂት ጠባሳ ለማምለጥ እድሜን የተወሰነ ለመግፋትና የህይወት ጥራትን ለመጨመር ሰዎቹ ከመታተር አልቦዘኑም። ቢያንስ የአንዳንድ በሽታዎች መርዛማነት ለመቀነስና ለማስወገድ የተበከለውን ደም ማፍሰስ እንደ ህክምና ዘዴ ተግብረዋል። ወይም የአንድ ታካሚ ደም የተወሰነ መጠን በቀዶ ህክምና ማስወገድ በአራቱ ፈሳሾች መካከል ሚዛንን እንደገና ለመመለስ የሂፖክራተስን ጽንሰ ሐሳብ ተጠቅመዋል። በራስ ቅል ውስጥ በተፈጠረ መታወክ ለሚታየው የሰውነት በሽታ ያለማደንዘዣ የራስ ቅል የመቦርቦር ህክምና ሰርተዋል። የመንስኤው እሳቤ ክፉ መናፍስትን ለማስለቀቅ ይሁን በሌላ ትወራ እስከ 20ኛው ክፍለ ዘመን እንዳልተፈለሰፈ የሚታወቀው ማደንዘዣ ሳይኖር ታማሚን ለመርዳት መሞከርና የታካሚው ፈቃደኝነት የህዝቡን ከበሽታ ጋር ያደረገውን ተጋድሎ ያሳያል። በሌላ መልኩ ህይወት በምንም ሁኔታ ትለፍ ተነጠባሳዋ መኖሯ የተሻለ እንደሆነም ያመላክታል። በሽታዎች ላይ የነበረው ዘመቻ በጭካኔ በተሞሉ ህክምናዎች ላይ ብቻ አላበቃም። መደበኛው ህክምና ስኬት ካጣ እንደ አማራጭነት ዛሬም ድረስ የሚጠቀሱት ሃይማኖቶች በወቅቱ ለበሽታዎች መንስኤ የራሳቸው መልከታ ነበራቸው። ክፉ መናፍስት ሃይማኖቶቹ ከእንደዚህ አይነት ጥቃት ለማምለጥ ሁሉንም ሰው በእምነቱ የሚከልል ሃይማኖት እንዲኖረው ግድ ይሉ ነበር። ስለዚህም ፈንዳኖች የዲያብሎስ ማደሪያ ተደርገው ስለሚቆጠሩ እንደ በሽታ አምጭ ሆነው እንዳያገለግሉ በማያዳግም እርምጃ ይወገዱ ነበር። ሰነዶች ካስቀምጧቸው የፈውስ እርምጃዎች ታዋቂው ቅጣት በእሳት መቃጠልን ያካትተው ነበር። በወቅቱ ስለ ጥቃቅን በሽታ አምጭ ተዋሲያን እውቀትን ብዛም እስከ ጋሌን የቀጠለው የማስሚያ ጽንሰ ሐሳብ ወይም ሚያዝማቲክ ቲዮሪ በሽታዎችን ከብክለት ጋር አያይዞ ለመግለጽ የሞከረው ነበር። ሚያዝማ ማለት ብክለት ሲሆን ከጥንታዊ የግሪክ ቃል የተወሰደ ነው። የበሰበሰ ኦርጋኒክ ቁስ እንፋሎት ብዙውን ጊዜ በመጥፎ ሽታዎች ስለሚለይ በሰዎች ለበሽታ ሊያመጣ እንደሚችል ይታመን ነበር። እንዲህ አይነት ሁኔታ በተፈጠረበት አካባቢ የሚኖሩ ቡድኖች በአንድ ጊዜ በተመሳሳይ ለመታመም ያላቸው እድል ለጽንሰ ሐሳቡ ማረጋገጫ ሰጠና የወቅቱ ሳይንስ እነዚህን ቸነፈሮች ለማብራራት የሞከረ አስመስሎታል። ይሁንና በ19ኛው ክፍለ ዘመን በጀርም የበሽታ ጽንሰ ሐሳብ እስኪተካ ድረስ የበሽታ መንስኤዎችን እንዳደበዘዘ ቆይቷል። በሽታ አምጭ ተዋሲያንን በቀጥታ ማየትና መለየት የሚያስችል ማይክሮስኮፕ እስከተዘጋጀበት ጊዜ ደግሞ ጽንሰ ሐሳቡ ለጤና መጓደሎች ሁነኛ መፍትሄ አላስገኘም። ነገር ግን የማያስማ ጽንሰ ሐሳብ መፍትሄ በመሻት ለምትራወጥ ዓለም ፍንጭ አላቃበለም ማለት ንፍገት ነው። የአካባቢ ብክለት ለበሽታ መንስኤ እንደሆነ በማመላከቱ ባለስልጣናት በዋና ዋና ከተማዎች ውስጥ የንጽህና አጠባበቅ ደረጃዎችን እንዲያሻሽሉ አነሳስቷል። የፍሳሽ ማስወገጃ ስርዓቶች እንዲፈጠሩና ቆሻሻ በአግባቡ እንዲወገድ ንቅናቄ ፈጥረዋል። ተግባሩ በምላሹ ከተሞችን በማስዋብ ማያስም እየተባሉ የሚጠሩትን ነገሮች በማስወገዱ ተላላፊ ባክቴሪያዎችን እንዲሁም የሚሸከሟቸውን እንስሳቶች ስለቀነሰ በሽታዎች ወርደዋል። በዚህ ሁሉ ውጣ ውረድ አስፈልጎቱ የበለጠ አንገብጋቢና የግድ በሆነበት ቀውጢ ሰዓት የመድኃኒት ሳይንስ ወይም ፋርማሲ በግልጽ እየወደቀ ነበር። ተልእኮውን ሊወጣ የሚያስችል አቅምና አቋም ከቶታል። እያንዳንዷን አመቻች ሁኔታ በቅጡና በአግባቡ እየተጠቀመ ወረራውን በማፋፋም የህዝብ ጤና መፈናፈኛ ካሳጣው በሽታ ራሱን ማስተካከል አልቻለም። ይልቁኑ እጅ ሰጥቶናል። ስለዚህ አነቃቅቶት ወደ ሌላ አቅጣጫ የሚያስፈነጥር አዲስ ግፊት ያስፈልገው ነበር። ይህንን ኃይል በቀጣይ ለማየት እንሞክራለን። ሰብስክራይብ፣ ላይክ፣ ኮሜንት ማድረጉ አይረሳ።